በጣም በተደጋጋሚ የሚጠየቅ አንድ ጥያቄ አለ። ኢራን የኒውክሊየር ጦር መሳሪያ አላት ወይስ የላትም? አላት ከተባለ ማሳያው ምንድነው? የላትም ከተባለስ ማሳያው ምንድነው? ዛሬ በገበያ ፖድካስት በሚኖረን ቆይታ በእርግጥ ኢራን የኒውክሊየር ጦር መሳሪያ ጋር ያላት ቁርኝነት ምን ደረጃ ደርሷል የሚለውን ጉዳይ በደንብ በጥልቀት እንመለከትና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ደግሞ በትላንትናው ዕለት ኢራን 60 ከመቶ የበለጸገ ዩራኒየም አላት የሚለውን ጉዳይ ማለትም ከዚህ ቀደም የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በተባበሩት መንግስታት ድርጅት ውስጥ ያለው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ያረጋገጠውን ቁጥራዊ መረጃ ትላንትና እሳቸውም መሱድ ፔዜሽኪያንም ደግመው አንስተውታል። ጥያቄው ግን 60 ከመቶ የበለጸገ ዩራኒየም ማለት ምን ማለት ነው የሚለው ነው። ይህንን በተመለከተ ታሪክ ከዚህ ቀደም የነበረ ልምድ ምን ይነግረናል የሚለውን ነገርም እያየን አብረን እንቀጥላለን። ሰላም ጤና ያስጥልን። ነጻነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛችኋለሁኝ። እንደዚህ አይነት ጉዳይ የምትወዱ ዓለምን ማወቅ፣ ስለ ዓለም መዳሰስ፣ ዓለም ላይ ምን እየተካሄደ ነው የሚለውን ነገር በተመለከተ መረጃዎችን ለማየት ለመከታተል ለምትወዱ ገበያ ፖድካስት፣ ገበያ ሚዲያ ትክክለኛው ቦታ ነው። ሰብስክራይብ እያደረጋችሁ ተቀላቀሉን፣ ቤተሰብ ሁኑ። በጣም በዝግጅት አሪፍ ነገሮችን ይዘን ለመምጣት መላ የዝግጅት ባለሙያዎች በደንብ የተዘጋጀን ይዘንላችሁ በመቅረብ ላይ እንገኛለን። በቀጣይም ደግሞ ይህንኑ ጥረታችንን እንቀጥላለን። ስለዚህ እንኳን ወደ ትክክለኛው ዓለም አቀፍ እንዲሁም የምስራቅ አፍሪካ ጉዳዮችን ወደሚዳሰስበት ዓለምን ልታውቁ ወደምትችሉበት ቦታ በደህና መጣችሁ እያልኩኝ ወደ ትንታኔ ዘገባው አልፋለሁኝ። ጥሩ የሆነ መረጃ እንደምታገኙ እርግጠኛ ነኝ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። እንደ መግቢያ እስኪ እንዲሆነን በዚህ በመካከለኛው ምስራቅ ላይ በትላንትናው ዕለት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ኢራን የኒውክሊየር መሰረተ ልማት ጋር በተገናኘም ያነሱት ሐሳብ አለና ይህን ተከትሎ በእርግጥ ኢራን የኒውክሊየር ቦምቦችን መስራት ትችላለች ወይም የኒውክሊየር ቦምቦች አሏት ወይ የሚለው ጉዳይ በጣም በተደጋጋሚ በመጠየቅ ላይ ያለ ጉዳይ ሆኗል። ይህንን ነጥብ መነሻ በማድረግ ነው ምንድነው በእርግጥ በኢራን ውስጥ የኒውክሊየር ጦር መሳሪያ አለ ወይስ የለም? አለ ከተባለስ እንዴት ነው ሊገለጽ የሚችለው? የለም ከተባለስ እንዴት ነው ሊገለጽ የሚችለው? በሚሉት ነጥቦች ላይ ጥቂት ሐሳቦችን ማንሳት ፈልጌያለሁ ዛሬና እንዳልኳችሁ መነሻ የሆነኝ በትላንትናው ዕለት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አጠቃላይ የሰጧት መልስ አለ። ለምሳሌ የአያቶላህ አሊ ካሚኒ ተተኪ ሆኖ አሁን በስልጣን ላይ የሚገኘው ሙጅተባ ካሚኒ የእሳቸው በህይወት አሉ ወይስ የለም የሚል ጥያቄ ይነሳል። አክቹሊ የነ ኔታንያሁም በህይወት አሉ የሉም የሚል ጉዳይ መቼስ የፕሮፓጋንዳ ነገር በሚዲያው ላይ ቬሪፋይ እስከሚሆን ድረስ መጠበቅ ስላለብን ነው እንጂ አንዳንዴ የምትሰሟቸው የምታዩቸው መረጃዎች እውነት ነው የምላችሁ አንዳንዶቹ ፈገግታን ያጭራሉ፣ አንዳንዶቹ ደግሞ እንዲህም ፕሮፓጋንዳ ይሰራል እንዲህ ያስብላሉ። ኢራንን በተመለከተም እስራኤልን በተመለከተም በሁለቱም ወገን የሚወጡ የመረጃዎች ማለት ነውና እንትን እስከሚል ድረስ እንጠብቃለን ነው anyway በሁሉም ጉዳይ ቬሪፋይድ እስከሚሆን ድረስ እንጠብቃለን መረጃዎቹ። እሱ እንዳለ ሆኖ የሙጅተባ አሊ ካሚኒ በህይወት አሉ የሚለውን ጉዳይ ማረጋገጫ ሰጥተዋል። በጤናቸው በተጠበቀ ሁኔታ ላይ ያው ከተመረጡ በኋላ ሙጅተባ ካሚኒ ከተመረጡ በኋላ ዛሬም ድረስ ወደ እንትን አልመጡም። እንደምታውቁት ወደ ፐብሊክ እይታ ውስጥ አልመጡም። ትናንትም ነግሬያችኋል ነበር። ቢቢሲ የሰራው አንድ ዘገባ ላይ እኮ ነው ሙጅተባ ካሚኒ ይሄ ፎቶግራፋቸው የዛሬ ፎቶግራፍ አይደለም ከወራት በፊት በ2025 የተነሱት ፎቶግራፍ ነው እንደዚህ ምናምን ብሎ ቀን አጣቅሶ ምናምን ሙጅተባ ካሚኒ ይሄ አሁን በቅርብ ለቀቁ የሚባለው ፎቶግራፍ ያሁን ፎቶግራፍ አይደለም ብለው ማስተባበያ ለመስጠት ወር ደግሞ የእሳቸውን ኤግዚስተንስ በተመለከተ ጥያቄዎችን ለማንሳት ይሞክራሉ። አንደኛው በጣም የሚያስቸግራቸው የት እንደሆኑ አለመታወቁ እኚህ ሰውዬ በጣም ቶፕ ሴክሬትም የመሆኑ ጉዳይ ምንድነው የሚባለው አሁን በጣም በጣት የሚወሰኑ ሰዎች ናቸው ኢራን ውስጥ የሙጅተባ ካሚኒን ያለበትን ቦታ የሚያውቁት።
እና በዚህ በአሜሪካው ጥቃት መጀመሪያ አያቶላ አሊ ካሚኒ በተገደሉበት ጥቃት ጉዳት ደርሶባቸው ሊሆን ይችላል የሚለው በአሜሪካ በኩል የሚሰማው ድምጽ እንዳለ ሆኖ ጉዳት ደርሶባቸው በጣም አስቸጋሪ ሁኔታ ውስጥ ነው ያሉት እያሉ የሚያወሩት የአሜሪካ ባለስልጣናት የእስራኤል ባለስልጣናት የሚያወሩት ነገር እንዳለ ሆኖ ግን ደግሞ ምን ይባላል የሙጅታባ አሊ ካሚኒን አድራሻ ወይም ደግሞ ሙጅታባ አሊ ካሚኒ ወደ እይታ ውስጥ ከመጡላቸው እሳቸውን ትራክ አድርጎ ለመሰለል በሚያደርጉት ጥረት ውስጥ በቃ እንደመነሻ ያገለግላቸዋል። መውጫ መግቢያቸውን ለመከታተል የተለያዩ ነገሮችን በሙጅታባ ካሚኒ ዙሪያ ላይ ለማከናወን። ስለዚህ ዘ ቤስት ነገሮቹን እንግዲህ ማድረግ የሚቻለው በዚህ ሰዓት ላይ እንደምታውቁት የእስራኤል የሞሳድ የስለላ ስርዓት ሰምሃው በኢራን ውስጥም ሰርጎ ገብቷል የሚባል አይነት ሐሳብ ይነሳል አይደል? በዛው የኢራን ባለስልጣናትም ከዚህ ጋር ተያይዞ ሲናገሩ የሰማችኋቸው ሐሳቦች አሉ ብዬ አስባለሁ። በጣም ያንን ነገር ጥንቃቄ በጣም ስለሚፈልግ በተሰወረ መልኩ ነው እንቅስቃሴያቸውን እያደረጉ ያሉት የሚባለው። ትላንት መሱድ ፔዝስኬሽያን ይህንን ጉዳይም ነው ጭምር ያረጋገጡት። በእርግጥም እሳቸው በደህንነቱ በተጠበቀበት ቦታ ላይ ኃላፊነታቸውን ስራቸውን እያከናወኑ ነው የሚል አይነት ሐሳብ ሰጥተዋል። ይህንን ሐሳብ ካነሱ በኋላ ግን በተጨማሪነት ያነሱት ጉዳይ ከጋዜጠኞች የቀረበላቸው ጥያቄ ነበረ። ኢራን 11 ቦምቦችን የመስራት የኒውክሌር ቦምቦችን የመስራት አቅም አላት ወይ የሚል አይነት ሐሳብ ተነሳላቸው ለመሱድ ፔዝስኬሽያን እና ሲመልሱ እሳቸው ምን አሉ? ቃል በቃል የተናገሩት ነገር 60 ከመቶ የበለጸገ ዩራኒየም አለን። እንደምታውቁት የአሜሪካና የእስራኤል ባለስልጣናት አንድ በተደጋጋሚ የሚናገሩት ነገር ወደ ኢራን ውስጥ ገብተን የዩራኒየም ክምችቱን ይዘን መውጣት አለብን የሚል አይነት እንትን አላቸው፣ ሐሳብ አላቸው። ኢራን የኒውክሌር ጦር መሳሪያ አላት ወይስ የላትም የሚለው ጉዳይን መረዳት የምንጀምረው ትላንትና መሱድ ፔዝስኬሽያን 60 ከመቶ የበለጸገ ዩራኒየም አለን ከሚለው ሐሳባቸው ነው። 60 ከመቶ የበለጸገ ዩራኒየም ማለት ምን ማለት ነው ጥያቄው። ይህን ከማንሳቴ በፊት የኢራን የኒውክሌር ፕሮግራም የመጣበትን አንድ መንገድ ልንገራችሁ። ይሄ ቤዚክ የኢራን የኒውክሌር ጉዳይ ሲነሳ አብሮ ሊነሳ የሚገባ ጉዳይ ስለሆነ አንድ መሰረታዊ የሆነ ሐሳብን ላንሳላችሁ። ይሄ መሰረታዊ ሐሳብ ምንድነው? የኢራን የኒውክሌር መርሃ ግብር አይ ቲንክ በ1950ዎቹ መጨረሻ ወይም በ1960ዎቹ መጀመሪያ አካባቢ ላይ የምዕራቡ ዓለም ሀገራት ከኢራን ጋር ተባባሪ ሆነው ይሰሩ በነበረበት ጊዜ በአሜሪካዎች አማካኝነት የኢራን የኒውክሌር መሰረተ ልማት መታነጽ ጀመረ። አሁን በሰዓቱ አሜሪካና እስራኤል ከኢራን ጋር በጋራ ይሰሩ ነበር። እንደምታውቁት ቴህራን እኮ የኢራን ርዕሰ መዲና ቴህራን ሎንግ ቢፎር ከነ ዱባይ በፊት በመካከለኛው ምስራቅ የአይን ማረፊያ የነበረች ከተማ ነች ቴህራን። ሞር ከምዕራባውያኖቹ ጋር ባለባበስም በቋንቋም በሃይማኖታዊ እንትኖችም መርሆችም አተገባበሮችም እና በመሳሰሉቱ ኢራን በቃ ሌላ አይነት ገጽታ ሌላ አይነት መልክ ነበር። ያው የዚህ ጉዳይ ምክንያት ደግሞ በ1953 ዶክተር ሙሳዲቅን በመፈንቅለ መንግስት ከወደቁ በኋላ አሜሪካና እስራኤል በጋራ በመሆን አቀነባብረው አሜሪካና ዩናይትድ ኪንግደሞች በዋናነት አቀነባብረው በዶክተር ሙሳዲቅ ለመጀመሪያ ጊዜ በዲሞክራሲያዊ መንገድ የተመረጠ የኢራን መሪ ነበረ። ነዳጁን ናሽናላይዝ ያደረጉት ሰውዬ ማለት ነው 1951 ላይ እሳቸው በ53 ላይ በመፈንቅለ መንግስት ሲወገዱ የሻህ አስተዳደር የንጉሳዊ አስተዳደር ወደ ኢራን ፖለቲካ መጣ። ከዛ ኢራንና የምዕራብ ዓለም የአንድ ሳንቲም ሁለት ገጽታ ሆነው ቀጠሉ። በዚህ አይነት ሁኔታ ነው በ1950ዎቹ መጨረሻ ወይም በ1960ዎቹ መጀመሪያ አካባቢ ላይ በኢራን ውስጥ የኒውክሊየር ፓወር ፕላንት የመትከል አይነት እንቅስቃሴ በአሜሪካዎች የተጀመረው። የሚገርማችሁ ግን በዛ ሰዓት አሜሪካ ብቻ አልነበረችም በኢራን የኒውክሊየር መሰረተ ልማት የመገንባት እቅድ የነበራት አሜሪካ ብቻ አልነበረችም። እነ ፈረንሳይም ኢቭን ጀርመን ራሱ በኢራን ውስጥ የኒውክሊየር መሰረተ ልማቶችን ማነጽ ለመጀመር በተለያየ ደረጃ ላይ ነበሩ። በ1960ዎቹ የተጀመረው ይሄ የኒውክሊየር መርሃ ግብር ፕሮግራም በ1970ዎቹ በጥሩ ደረጃ ላይ እንግዲህ ሀገሪቱ ምናልባትም ለሰላማዊ ዓላማ የሚውል የኒውክሊየር ፓወር ማመንጨት ወደምትችልበት አይነት ሁኔታ ላይ እየመጣች ባለበት ሰዓት ነው
በ1979 እንደ አውሮፓውያን አቆጣጠር የኢራን ኢስላሚክ አብዮት የተከናወነው ማለት ነው። ከ1979 በፊት በነበረችው ኢራን ውስጥ ከኢራን የኒክሊየር መሰረተ ልማት ጀርባ ኦልሬዲ አሜሪካ፣ ፈረንሳይ፣ ጀርመን፣ ሌሎችም በቀጥታም ይሁን በተዘዋዋሪ ጣልቃ ገብተው ነበረ። ፕሮግራም ነበራቸው፣ እንቅስቃሴ ያደርጉ ነበር። አሁን ወደ በኋላ ላይ መልስ አድርጌ የማነሳውን ሐሳብ አለ፣ ግን ጥያቄውን አሁን ላይ ላንሳው እና ከ1979 በፊት የነበረችው ኢራን ኒክሊየር እንዲኖራት ተፈቅዶ ከ1979 በኋላ የመጣችው ኢራን ለምን ኒክሊየር እንዳይኖራት ተፈለገ? ወይም ኒክሊየር የሚባለው ነገር ሲነሳ ማለት አንድ በጣም ከሰሞኑ ከምመለከታቸው ጉዳዮች ውስጥ የኒክሊየር ጉዳይ ያው የምዕራብ ዓለም ሀገራት ቀድመው ኒክሊየርን መስራት ስለጀመሩ እንደምታውቁት ሰጪ ሆነዋል። ማን ኒክሊየር ይኑረው ማን አይኑረው በሚለው ጉዳይ ላይ ወሳኞቹ እነሱ ሆነዋል እና 79 ላይ የኢስላሚክ አብዮት በኢራን ውስጥ ከተቀሰቀሰ በኋላ ያ እስላማዊ አብዮት የተለያየ ሪዮትሪኮች ነበሩት ምናምን ግን ፎከሳችን ዛሬ የውይይት ነጥባችን የኒክሊየር ጉዳይ ስለሆነ የኢራን የኒክሊየር መርሃ ግብር ጉዳይ ስለሆነ እሱን የተመለከቱ ነጥቦችን በኢስላሚክ አብዮቱ ዘመን እንዴት እንደቀጠለ እያየን ደግሞ እንቀጥላለን። በ1980ዎቹ በኢራቅና በኢራን መካከል ጦርነት የነበረበት ጊዜ ስለነበር የኢራን የኒክሊየር መርሃ ግብሮች ይህ ነው የሚባል አይነት እንቅስቃሴ አይስተውልባቸውም ነው። 1989 ላይ እንግዲህ እስላማዊ አብዮቱ ከተከናወነ ከ10 ዓመት በኋላ የኢራንና የኢራቅ ጦርነት ተጠናቆ ኢራን በቀጠናዋ ላይ ሰላም አየር መተንፈስ በምትጀምርበት በዛው ጊዜ አሩክ እየተባለ በሚጠራ ኢራን ተራራ ውስጥ ከኒክሊየር መሰረተ ልማት ጋር በተገናኘ እንቅስቃሴዎቹ ተጀመሩ እና በሚስጥር ነው የተጀመሩት። በተለይ በ1990ዎቹ መጨረሻ አካባቢ ላይ እጅግ በጣም በርካታ የሆኑ የሚስጥራዊ የኢራን የኒክሊየር መሰረተ ልማት እንቅስቃሴዎች በኢራን ተራሮችና ዋሻዎች ውስጥ መብላላት መንቀሳቀስ ጀመሩ ማለት ነው። በእንደዚህ አይነት ነባራዊ ሁኔታ የሳተላይት ምስሎችን አድርገው እንዲህ ምርምሮች ተከናውነው 2002 ምናምን እንደ አውሮፓውያን አቆጣጠር ላይ ኢራን የምትባለው ሀገር የኒውክሊየር ጦር መሳሪያ ባለቤት ልትሆን ነው የሚለው ጉዳይ በነጩ ቤተ መንግስት ለመጀመሪያ ጊዜ ማለት ሊባል በሚችል ሁኔታ የትኩረት አቅጣጫ ሆነ፣ የትኩረት ማዕከል ሆነ፣ ሴንተር ኦፍ ግራቪቲ ሆነ። ከዛ ዓለም አቀፉ እንግዲህ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ጉዳዩን በጣም እንደ ከፍተኛ ስጋት በመመልከት ወዲያውኑ የኒክሊየር መሰረተ ልማት እንቅስቃሴዎቹ እንዲገቱ ለማድረግ ጥረቶች ተጀመሩ። እንደን ኢራንም ደግሞ ለሰላማዊ መንገድ የማዋል ኒክሊየር ነው እንጂ የምፈልገው ከዛ የተለየ ምንም ዓላማ የለኝም። በተመሳሳይ ሰዓት ደግሞ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ጋር በጋራ በመሆን በቃ ፍተሻዎቹ እንዲከናወኑ ማድረግ ይችላለሁ። ሌላም ነገሮችን ማለት ነው። በቃ በሬ ክፍት ነው፣ ማንም ሰው መጥቶ መመልከት መፈተሽ ይችላል የሚል አይነት አቋም አሰማች። የተባበሩት መንግስታት ድርጅት ማዕቀቦች ግን አሜሪካ መር በሆነው ዓለም የሚጣሉ ማዕቀቦች ግን እጅግ በጣም እየተበራከቱ መጡና በተለይ ከ2007 እንደ አውሮፓውያን አቆጣጠር ወዲህ በጣም ተከታታይ ጠንከር ያሉ ማዕቀቦች በኢራን ኢኮኖሚን ማጉበጥ ሲጀምሩ ኢራናውያኑ በቃ ይሄ ነገር የሚሻለው ወደ ኒክሊየር አይነት እንቅስቃሴ ብንመለስ ነው በሚል በተወሰነ ሆልድ አድርገው የነበሩትን የኒክሊየር መሰረተ ልማት ጉዳይ ድጋሜ ትኩረት አድርገው አዳዲስ የሆኑ በነፋርዳው በነኢስፋሃን በሌሎችም ቦታዎች ላይ አዳዲስ የኒክሊየር ፕሮግራሞችን በመጀመር እንቅስቃሴያቸውን ቀጥ በተለይ በባራክ ኦባማ የስልጣን ዘመን ጊዜ ደግሞ ነገሩ ይበልጥ እየከረረ መጣ። ከዛ በ2012 ላይ ያው ኔታንያሁ ከኦባማ ጋር ጭምር አለመግባባት ውስጥ እስኪገቡ ድረስ በኢራን ላይ ወታደራዊ ዘመቻ ማከናወን አለብን ብለው በመጎትጎት በቃ ምናልባት በጊዜው ያለው ፕሬዝዳንት ትራምፕ በስልጣን ላይ ቢሆን ኖሮ ይህን ጊዜ ጦርነቱን በ2012 ነበረ ልንመለከት የምንችለው። ከዛ በ2012 ግን ባራክ ኦባማ በኢራን ላይ ጦርነትን ከማድረግ ተቆጠበ። አክቹሊ ለኢራን አዝኖ ምናምን ሳይሆን አንደኛው ጉዳይ በሰላማዊ መንገድ ነገሩን መፍታት፣ ኢራንን ከኒክሊየር የጦር መሳሪያ ባለቤትነት ማስቆም የምንችልበት መንገድ አለ። ሁለተኛው ጉዳይ ደግሞ በሰዓቱ ትኩረት የነበረው ሊቢያ ነበረ። እንደምታውቁት አሜሪካ ያው ኔቶን አጠቃላ ሊቢያ ውስጥ በ2011 ገብተው እንደነበረ አይዘነጋም። ስለዚህ ሌሎች የትኩረት አቅጣጫዎች ስለነበሩ ወደ
ኢራን ፊት የማዞሩ ጉዳይ ሌላ የጦር ግንባር ከመክፈት አይተናነስምና በተወሰነ መልኩ ነገሩ ባለበት በይደር እንዲቀመጥ ተደረገ። ግን በተመሳሳይ ሰዓት ይሄ JCPOA የተባለ የሚጠራውን ታቆታላችሁ አይደል? ጆይንት ኮኦፕሬሽን ፕላን ኦን ምናምን እያለ የሚቀጥል አንድ አግሪመንት አለ JCPOA የሚባል 2015 ላይ የተፈረመው። አሜሪካ ከሩሲያና ከቻይና ጋር በጋራ በመሆን ኢራን የኒውክሌር ማብላላት መርሃ ግብሯ ከ3.7 ከመቶ እንዳይበልጥ ለማድረግ የሚያስገድድ አይነት ስምምነት ተደረገ 2015 ላይ። በ2015 ስምምነት ላይ ይሄ ከ3.7 ከመቶ በላይ እንዳይበልጥ ተደረገ የሚለው ጉዳይ በተመለከተ ጥቂት ሀሳቦችን ሳነሳላችሁ መግቢያ ላይ ያነሳሁት 60 ከመቶ የበለጸገ ስላችሁ ከነበረው ጉዳይ ጋር እየተገናኘልን ይመጣል። አሁን ዩራኒየም ለማበልጸግ እንዳጠቃላይ የኒውክሌር ጦር መሳሪያ ለመስራት የሚያስፈልገው ቁልፍ ነገር ምንድነው? ዩራኒየም የሚባለው ማዕድን ነው። ዩራኒየም የሚባለው ማዕድን በፔሪዮዲክ ቴብል ደረጃ ትንሽ ልዩነቶች ያሉት ገብቷቸዋል። የሆነ ሃይድሮጅኑ ቁጥር የሚለያይባቸው የተለያየ ነገሮች ያሉት ግን ስቲል ዩራኒየም ተብሎ ነው የሚገለጸው። በውስጡ የተለያየ አይነቶች ሊኖሩ ቢችሉም ማለት ነው። እና ለኒውክሌር ጦር መሳሪያ ግብአት ይሆናል ተብሎ የሚታሰበው ማዕድን ፖሊቲየም እየተባለ የሚጠራ ሌላ አይነት ማዕድን አለ። አሁን እያወራን ያለነው ስለ ዩራኒየም ስለሆነ ዩራኒየም የሚባለው ማዕድን 3.7 ከመቶ አካባቢ ድረስ መበልጸግ ከቻለ ለሰላማዊ መንገድ የሚያስፈልግን የኒውክሌር ኃይል ማመንጨት ጉዳይ መልስ መሆን ይችላል። 3.7 ከመቶ ከበለጸገ 20 ከመቶ ድረስ ከበለጸገ ሞር በቃ አንዲትን ሀገር ኢኮኖሚ በዋናነት በቃ ኒውክሊየር ፓወርድ አድርጎ ያው ታውቃላችሁ እነ ጃፓን ኒውክሊየር ፓወርድ የሆኑ ከተሞች ነበሯቸው። ዲዛስተር እስከሚፈጠርባቸው ድረስ የተፈጥሮ ሱናሚ መጥቶ የኒውክሊየር መሰረተ ልማታቸውን እስኪያወድመው ድረስ ኒውክሊየር ፓወርድ የነበሩ አገሮች ናቸው። ኒውክሊየር ፓወርድ ማለት ለምሳሌ ኢትዮጵያ ውስጥ የኤሌክትሪክ ኃይል አቅርቦታችን በምን ላይ የተንጠለጠለ ነው? ሃይድሮ ኤሌክትሪክ ፓወር የምንለው አለ አይደል? ልክ ሃይድሮ ኤሌክትሪክ ፓወር እንደምንለው ሁሉ ደግሞ የኒውክሊየር ፓወር አለ። ከኒውክሊየር በሚመነጭ ኃይል እንግዲህ ኤቭሪቲንግ ሁሉም ነገር ሲንጠለጠል ማለት ነው። ኒውክሊየር ፓወርድ መሆን ማለት እሱ ነው። የጦር መሳሪያውንም መያዝ መቻል ደግሞ ሌላ ሌቭል ነው። በሁለት ዲፕሎማቶች መንደር በአፍሪካ CDC እና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። አሁን ላይ በዓለም ላይ የጦር መሳሪያ የኒውክሊየር ጦር መሳሪያ ለማዘጋጀት የሚበለጽገው የዩራኒየም መጠን ከ90 ከመቶ በላይ መሆን አለበት ተብሎ ይታሰባል። አሁን እነዚህን ቁጥራዊ መረጃዎች ታሳቢ አድርጉ በደንብ። ስለዚህ ፕሬዝዳንት መሱድ ፔዜሽኪያን 60 ከመቶ የበለጸገ አለን እያሉ ነው የሚገኙት። እያወራንበት ያለው ፍሬምወርክ ይሄ ፍሬምወርክ ነው። ወደ 2015ቱ የባራክ ኦባማ ኢራን ጋር ተፈርሞ ወደ ነበረው ስምምነት ልመልሳችሁና በዛው አሁን ወዳለው ነባራዊ ሁኔታ እንመለሳለን። 2015 ላይ እነ ባራክ ኦባማ ከሌሎች 5 ታላላቅ የአውሮፓና እንዲሁም የቻይናና አሜሪካን ጨምሮ ሀገራት ጋር በጋራ በመሆን የተፈራረሙት ይሄ የ2015ቱ ስምምነት በእርግጥም ኢራን የኒውክሌር መሰረተ ልማት የሚባለውን ጉዳይ ለሰላማዊ መንገድ የማዋል አይነት ግብና ዕቅድ እንዳላት ብቻ የሚያሳይ አይነት ስምምነት ነበር እና ለስምምነቱ ተገዢ ሆና ኢራን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በየወቅቱ እየገባ ምልከታዎችን፣ ክትትሎችን፣ ፍተሻዎችን እንዲያደርግ በሯን ከፍታ እያከናወነች ያለው ነገር ስቴፕ ባይ ስቴፕ ምን እንደሆነ ዓለም እንዲያውቀው ስታደርግ ቆይታ ነበር። የሚገርማችሁ ግን በ2016 ኢሚዲየትሊ ዶናልድ ትራምፕ ከመጡ በኋላ ወትሮም የስምምነቱን ሐሳብ በተደጋጋሚ በተቃውሞ ድምጻቸውን ሲያሰሙ ቆይተው እንደነበረ ይታወቃል። ከዛ 2018 እንደ አውሮፓውያን አቆጣጠር ላይ JCPOA የተባለ የሚጠራውንና አሜሪካን ጨምሮ ፈረንሳይ፣ ጀርመን፣ እንግሊዝ ወይም ዩናይትድ ኪንግደም ከዛ እነ ቻይናና ሩሲያም ጭምር ተጠቃለውበት ከሩሲያ ጋር የተፈረመው የኒውክሊየር ስምምነት አሜሪካ ራሷን ከዚህ ስምምነት አገለለች። መቼ? 2018 ላይ። ይህ ጉዳይ ይባላል። ይህ ጉዳይ ኢራን ለመጀመሪያ ጊዜ እንግዲህ እስከ 2018 ድረስ በነበረው ሰዓት ላይ የምታበለጽገው የዩራኒየም መጠን ለሰላማዊ ዓላማ ብቻ የሚባለው ሌቭል ላይ በሚፈቀደው ሌቭል ላይ 3.7 ከመቶ ድረስ ባለው ምጣኔ ውስጥ ነበር።
እስከ 2018 ድረስ። 2018 ላይ ልክ ዶናልድ ትራምፕ JCPOA ከሚባለው ታላላቁ ሀገራትና የኢራን ስምምነት አሜሪካን ራሷን እንድታገል ሲያደርጓት ኢሚዲየትሊ የኒክሌር ማበልጸግ መርሃ ግብራቸውን ወደ ሌላ አንድ ስቴፕ አሸጋገሩትና ኢራናውያኑ ከ3.7 ከመቶ ገደማ አካባቢ የነበረውን ወደ 20 ከመቶ ከፍ ለማድረግ ጥረት ማድረግ ጀመሩ። አሳኩት። 20 ከመቶ የበለጸገ ዩራኒየም በእጃቸው ላይ መግባት ቻለ። አሁን የዶናልድ ትራምፕ 2018 ላይ ይህንን ከJCPOA ከወጡ በኋላ በኢራን ላይ ተደጋጋሚ ማዕቀቦችን፣ ተደጋጋሚ ጫናዎችን፣ ማክሲመም ፕሬሸር ይባላል የዶናልድ ትራምፕ በኢራን ላይ የሚከተሉት ፖሊሲ። ይሄ ማክሲመም ፕሬሸር ማለታቸው ምን ማለት ነው? ዶናልድ ትራምፕ ባለ በሌለ አቅማቸው ሁሉ ኢራንን በማድቀቅ ኢራንን ጫና ውስጥ በማስገባት አንገቷን ቀና እንዳታደርግ እርግጠኛ መሆን የሚል አይነት ሀሳብ ነው የሚያጠቃልለው። ከ2018 ላይ ከJCPOA አሜሪካ ራሷን ካገለለች በኋላ በጣም ተደጋጋሚ ማዕቀቦች፣ ተደጋጋሚ ጫናዎች ወደ ኢራን ያርፉ ጀመር። እንግዲህ በ2015 ላይ እኮ ተፈርሞ በነበረው ባራክ ኦባማ ፈርመውት በነበረው ስምምነት ላይ ልክ ኢራን 3.7 ከመቶ የበለጠ ዩራኒየም አላበለጽግም ብላ ስትስማማ በተመሳሳይ የምዕራቡ ዓለም በኢራን ኢኮኖሚ ላይ በኢራን ላይ የጣለውን ማዕቀብ እንዲያነሳ ተስማምቶ ነበር። እስከ 2018 ቀጥሎ 2018 ላይ ዶናልድ ትራምፕ ከዚህ ስምምነት ራሳቸውን ሲያገሉ ወይም አሜሪካ ራሷን ስታገል እነዛ በ2015 ላይ ታሳቢ ይደረጉ የነበሩ በመነሳት ላይ የነበሩ ማዕቀቦች እጥፍ ድርብ ሆነው ድጋሜ በኢራን ላይ ይዘንቡ ጀመር ማለት። ቀጣዩ ስቴፕ በዚህ በአሜሪካና በኢራን መካከል ባለው ኒውክሌር መነሻ አድርጎ ባለው ውጥረት ጋር ተያይዞ ቀጣዩ ዋና አስፈሪ ነገር መከተል የጀመረው መቼ ነው? 2020 እንደ አውሮፓውያን አቆጣጠር ነው። ከ2018 ጀምሮ ባሉት 2 ዓመታት ውስጥ በጣም ክፉኛ የተጎዳችው ኢራን በተለይ ኢኮኖሚዋ በጣም ደቆባታል። ኢኮኖሚዋ እየተጎዳባት ነው፣ ጫና ውስጥ እየገባባት ነው። ዜጎቿ ጥያቄ ያነሳሉ በተለያየ መልኩ። ብር ምጣሬ ወይ ኢንፍሌሽኑ የመሳሰሉት ነገሮች በጣም አሳሳቢ እየሆኑ ነው። በዚህ ሁሉ መካከል እንግዲህ በእንደዚህ ማዕቀቦችን ከላይ በኢራን ላይ ማዝነባቸው በጣም ሳይበቃ ደግሞ ቃሲም ስልማኒ የሚባሉትን የኢራን ጠቅላላ አብዮታዊ ዘብ IRGC ወታደራዊ አዛዥ የነበሩትን ቃሲም ስልማኒን በእስራኤል የስለላ ቴክኖሎጂና በአሜሪካ አየር ላይ ጥቃት አማካኝነት መግደል ሲችሉ 2020 እንደ አውሮፓውያን አቆጣጠር ላይ ማለት ነው። የዚህ ቀጠና ነባራዊ ሁኔታ ከምስራቅ ወደ ምዕራብ ሽፍት አደረገ። እንዴት ሽፍት አደረገ? አንደኛ ኢሚዲየትሊ ኢራን ቃሲም ስልማኒ ሲመታባት ለአሜሪካ መልሶ ማጥቃት በሚል በኢራቅ ውስጥ በሚገኝ የአሜሪካ የጦር ሰፈር ላይ ልክ አሁን በምንመለከተው መልኩ ተከታታይ የአየር ጥቃቶችን በማድረስ በቀሏን ለመወጣት ሞክራለች ቢባልም ዋነኛው ፕራክቲካል የኢራኖቹ በቀል ተደርጎ ከተነሳ ግን የሚነሳው 20 ከመቶ ድረስ ብቻ የበለጸገ የነበረ የኢራንን ዩራኒየም ወደ 60 ከመቶ መሸጋገር ወደሚችልበት አዲስ ምዕራፍ ውስጥ አስገቡ። አሁን መጀመሪያ ላይ ያነሳነው ነጥብ ይሄ የኢራን የኒውክሌር ፕሮግራም በእነዚህ ሂደቶች አልፎ ነው አሁን 60 ከመቶ የበለጸገ ዩራኒየም አለኝ ማለት የምትችልበት ደረጃ ላይ የደረሰችው ኢራን። ይሄ ነገር ፕሮፓጋንዳ ነው ልትሉ ትችላላችሁ። እኔ ግን አረጋግጬ የምነግራችሁ ጉዳይ አሁን መሱድ ፔዝስኬሽያን ይህንን ነገር ወይም ኢራን 60 ከመቶ የበለጸገ ዩራኒየም ክምችት አላት ከማለታቸው በፊት ባለፉት በሰኔ 2025 ጦርነት እኮ ከመከናወኑ በፊት ካስታወሳችሁ ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ IAEA የሚባለው ተቋም በምህጻረ ቃሉ ማለት ነው አንድ ሪፖርትን ይፋ አድርጎ ነበር። ያ ሪፖርት ምንድነው የሚያሳየው? ልክ አሁን የኢራኑ ፕሬዝዳንት መሱድ ፔዝስኬሽያን የተጠቀሙትን ቁጥራዊ መረጃ በመጥቀስ ያኔ ከ8 ወራት በፊት ነው የምላችሁ IAEA ምን ብሏል? አዎ ኢራን 6 ቦምቦችን ለመስራት የሚያስችል 60 ከመቶ የበለጸገ ዩራኒየም አላት ሲል ቃል በቃል ተናግሯል። ይሄ በተባበሩት መንግስታት ድርጅት ውስጥ የሚገኘው የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA የሚባለው ተቋም የሰጠው ማረጋገጫ ነው። እዛው እንዳልኳችሁ እየገቡ ፍተሻ እንዲያደርጉ እየገቡ ምርመራዎችን እንዲያከናውኑ የኢራን የኒውክሌር መርሃ ግብር ጉዳይ ከምን ደረሰ የሚለው ነጥብ ይሄ ሁሉ ነገር የሚሆነው ለምንድን ነው ስትሉ በእርግጥም ኢራን ኒውክሌር ባገኘች ማግስት ተነስታ እስራኤል ላይ ልትተኩስ አይደለም። ሪዮትሪክ የለም አይደለም። በኢራን ውስጥ እስራኤልን በተመለከተ የሚነሳ ሪዮትሪክ ፕሮፓጋንዳ የለም አይደለም። ያ ፕሮፓጋንዳና ሪዮትሪክን ለምሳሌ ዴስ ቱ እስራኤል ዴስ ቱ አሜሪካ የሚለው ሪዮትሪክ ዓላማው በቀጥታ ኢራናውያን
ኢራናውያኑን እንግዲህ ለማሰባሰብ ያው አብዮት አይደለ ሪቮሉሽን ባህሪያቸው ምንድነው? ሪቮሉሽኖች ሁሉ ጊዜ እኛና እነሱ ብለው ነው የሚነሱት አይደለ? አብዛኞቹ ሪቮሉሽኖች ኢትዮጵያ ውስጥ የተነሳው ሪቮሉሽን እንኳን እኮ ኃይለ ሥላሴን በስልጣን ከጣለ በኋላ እርስ በርሱ ተባልቶ ያለቀው በምን ምክንያት ነው? እኛና እነሱ እየተባባለ አይደለ? ሪቮሉሽኖች እንደዚህ አይነት አብዮቶች እንደዚህ አይነት ቅርጽ አላቸው። ጠላት አድርገው የሚፈርጁት ኃይል በአንድም ሆነ በሌላ በእነሱ ሰርክል ውስጥ የጥንካሬያቸው የአንድነታቸው የሁሉ ነገር ጉልበታቸው ይሆናል። እስራኤልና አሜሪካን በተመለከተ በኢራን ውስጥ የሚነዛው በፕሮፓጋንዳ የሚቀርበው በየሚዲያቸው የሚለፈለፈው በፓርላማቸው ላይ የሚነሳው ነገር ዴስቱ አሜሪካ ዴስቱ እስራኤል ሲባል ይሄ ጉዳይ በቀጥታ ዓላማው የኢራናውያን አብዮተኞችን ልብ ስስ ልባቸውን በመያዝ አንድ አድርጎ መምራት እንደሚቻልበት አይነት ሐሳብ ነው የሚተገብሩት እንጂ ፕራክቲካሊ ዴስቱ አሜሪካ ዴስቱ እስራኤል ስላለች ኢራን ምንም እንደማታመጣ ድሮም ያውቁት። ተረዳችሁኝ አይደል? ይሄኛውን ሐሳብ የሚያነሱት እነ እስራኤልም ለምንድን ነው የቪክቲም ሜንታሊቲ ያለው ሁሉ ጊዜ አደጋ ሊደርስብን ነው ሁሉ ጊዜ ኤክስቴንሺያል ትሪት የሉና ስጋት ተደግኖብናል የሚል ሐሳብን በማንሳት ያው እስራኤልም እንደ እስራኤል ስትመሰረትም በዛ መልኩ ስለሆነ የተመሰረተችው ያንን ነገር ይጠቀሙታል በተለያየ አጋጣሚ ላይ። አንድ ለምሳሌ በቃ የሆነ ሐሳብ ስትናገሩ ስለ እስራኤልን በተመለከተ የሆነ ሰው ይመጣና አንተ ጸረ እስራኤል ነህ አንተ አንቲ ሰሜት ነህ ምናምን ይላቸዋል አይደል? እኔ ለምሳሌ እንደዚህ አይነት አጋጣሚዎችን አስተውያለሁ ከዚህ ስራ ጋር በተገናኘ ፖይንት ግን ጸረ እስራኤላዊ የመሆን ወይም ጸረ ሴማዊ የመሆን ጉዳይ እንዳልሆነ ዲፕ ኢንሳይድ ራሳቸው እስራኤሎችም ያውቁታል። ስራዎችን የምትከታተሉ እናንተም በደንብ ታውቁታላችሁ። እኔ ለእስራኤል ጥላቻም የለኝም፣ ለኢራንም የተለየ ፍቅር የለኝም። ለእስራኤል የተለየ ውዴታ የለኝም፣ ለኢራንም የተለየ ውዴታ የለኝም እንደምታውቁትና ነገሩ እንደዚህ ነው። ሪዮትሪኮቹ መኖራቸው የግድ ያስፈልጋል። ፕሮፓጋንዳ የግድ ያስፈልጋል። በቃ ፕሮፓጋንዳ አንዱ የጦርነት ወይም አንዱ የምናምን አካል ነው ከመባል ባለፈ አንድን ሀገር ቀጥ አድርጎ ለማቆም የሆነ ናሬቲቭ ያስፈልጋል። በቃ ያን ናሬቲቫቸውን አንፎርቹኔትሊ ኢራናውያኑ በዛ መልኩ አደረጉ እንጂ ኑክሌር እጃቸው ላይ ቢያስገቡ ከዛ እስራኤል ላይ ይተኩሳሉ ብሎ ማሰብ የኢራን አመራሮች በጣም ራስ ወዳድ በጣም የማይረቡ ናቸው ብሎ እንደመናገር ኢራን እና አያቶላህ የጦር መሳሪያ የኒውክሌር ጦር መሳሪያ ቢመጣ በአሜሪካ ላይ እስራኤል ላይ ይተኩሳሉ ማለት። ለምንድን ነው ይሄ ነገር የማይሆነው? ለምን እርግጠኛ ሆንክ? ለምን እነ ኢራን አይተኩስም ብለህ ለምን እርግጠኛ ሆንክ ካላችሁ እርግጠኛ የምሆንበት ምክንያት ምንድነው? ሁሉ ጊዜ በኒውክሌር ጦር መሳሪያ ባለቤት በሆኑ ሀገራት መካከል አንድ መርህ አለ። አንድ ጊዜ ስለመተኮስ አይደለም ኒውክሌር ባይዘው አንድ ጊዜ ስለመተኮስ ሳይሆን ድጋሚ መተኮስ እችላለሁ ወይ። ታስታውሱ ከሆነ በቀዝቃዛው ጦርነት ወቅት ላይ አሜሪካና ዩኤስኤስአር ወይም ሶቪየት ዩኒየን እርስ በርስ በቃ ምን ያክል የኒውክሌር አረሮች በእጃችን ላይ ያሉ ብለው እኮ ነበር ሲገዳደሙ የነበሩት አይደለ? ምን ያክል እጃችን ላይ ገባ። ምንድነው እሱ? ለምሳሌ አንድ ብተኩስ ሩሲያ ከዛ አሜሪካ ስንት መመለስ እችላለሁ ትላለች? 10 መመለስ እችላለሁ። ኦኬ 10 መመለስ ትችላለሽ እንዴ አንቺ? 10 የምትመልሽ ከሆነ ማን 20 አድርጌ መመለስ እችላለሁ። አንዴ ስለመተኮስ አይደለም ኒውክሌር። በዚህ ዓለም ላይ አንድ እርግጠኛ መሆንላችሁ ነገር አፖካሊፕት ማለት የምድር ፍጻሜ አድርጋችሁ ልትቆጥሩት ትችላላችሁ። ወደ ኒውክሌር ጦርነት ውስጥ ገባን ማለት ማንም ይተርፍ የለም ምድር ላይ። ኒውክሌር ቀላል ነገር አይደለም። የሰው ልጅ ከሰራቸው ስራዎች ሁሉ ሊጸጸትበት የሚገባው አንድ ትልቅ ፈጠራ ምንድነው ከተባለ ኒውክሌር ነው ይባላል አይደል? የኒውክሌር ጦር መሳሪያ ጉዳይ የሆነ አይደለም። ሌላው አካል ቀርቶ እና አሜሪካም ሊኖራቸው አይገባ። እና አሜሪካ ስላላቸው አይደል ጃፓንና ሂሮሺማ ላይ ይጣሉት። በቃ በማንኛውም ኃይል እርግጠኛ መሆን አትችልም። አሁን አንዳንዶች ኢራን እኮ ሊኖራት የማይገባው ኢራን ውስጥ ሰምታችኋል። ከሰሞኑ አንድ የሆነ ሰው ትንታኔ ይሰጥ ኢራናውያን እኮ የሆነ ጨለምተኛ አይነት ሐሳብ ስላለ ምናምን የሚል ሐሳብን ሲያቀርብ ሰምቼ ከሰሞኑ በጣም ሲያስቀኝ ነበርና አንድ ሰው ሁሉም ጨለምተኛ ነው፣ በህልውናው ጉዳይ ላይ ሁሉም ጨለምተኛ ነው። በቃ አሜሪካ ጃፓን ሂሮሺማና ናጋሳኪ ላይ ስትጥል አይተናታል እኮ አይደል? ምን አሜሪካን ጻድቅ አድርጎ በኒውክሌር ጉዳይ ማለት ነው አሜሪካን ጻድቅ አድርጎ ኢራንን ደግሞ ጨለምተኛ የሚያስብል ምንም ምክንያት የለም። ሁሉም ለየፍላጎቱ የሚንቀሳቀስ ስለሆነ ስለዚህ ውድመቱ በጣም ከፍተኛ ስለሆነ አንድ ስለመተኮስ ብቻ አይደለም። ደግሞ ሁሉ ጊዜ የኒውክሌር ጦር መሳሪያ ጉዳይ እንዳልኳችሁ አንድ ስለመተኮስ አይደለም። እና የኒውክሌር ጉዳይ የማይተኮስ ከሆነ የኒውክሌር ጉዳይ ጥቅም ላይ የማያውሉት አይነት ከሆነ ያ በጣም ካበዱ ያደርጉታል። አሁን ተረድታችሁኛል? ማንኛውም ኃይል አሜሪካም አድርገዋለች እንዳልኳቸው ሃይድሮጅን ቦምብ ጥላለች። አብደው በነበረበት ሳለ ያደርገውታል። የትኛውም ኃይል ዓለም ላይ ካበደ ያደርገዋል። ካበደ ማለት በቃ የዓለም ፍጻሜ የሚባለውን ነገር ማምጣት አለብኝ ብሎ ካሰበ ሊያደርገው ይችላል። ለዛም ነው ከነጭራሹ መፈጠር የለበትም የሚባለው። ግን በጤነኛ አእምሮ ስታስቡ ይሆናል ተብሎ የሚታሰብ አይነት ነገር ስላልሆነ ወይም ያደርጉታል ብለን የምናስበው አይነት ስላልሆነ የኒውክሌር ዶክትሪናቸውም የየሀገራቱ የኒውክሌር ዶክትሪን ለምሳሌ የራሽያን የኒውክሌር ዶክትሪን የና አሜሪካን የኒውክሌር ዶክትሪን ስትመለከቱ መቼ ነው ኒውክሌር ለመተኮስ የምንገደደው የሚለውን ነገር በተመለከተ የሚያስቀምጧቸው ሐሳቦች በአንድም ይሁን በሌላ ሰምሃው የኒውክሌር ጦርነት ሊመጣ እንደማይችል አይነት የሚጠቁሙ ናቸው።
እንደዛ ከሆነ ቁም ነገሩ ሐሳቡ እንደዛ ከሆነ ታዲያ ለምንድን ነው የኒውክሌር ጦር መሳሪያ ጉዳይ እንዲህ ዋና የስበት ማዕከል የሆነው የሚለውን ጥያቄ ካነሳችሁ ዲተረንስ የሚባል ነገር አለ። ቀይ መስመር የሚባለው ነገር አለ። አንድ ሀገራት ለምሳሌ ፓኪስታንን ተመልከቱ። ፓኪስታን የኒውክሌር ጦር መሳሪያ ባለቤት በመሆኗ ሳቢያ ህንድ እንደፈለጋት ገብታ አትወራትም። ይዋጋሉ እኮ ህንድና ፓኪስታን አሁን በቅርብ እንኳን ሲዋጉ ነበር እንደምታውቁት። ነገር ግን የሚያከናውኑት ውጊያቸው፣ ጦርነታቸው ቀይ መስመር አለው። የማያልፈው የማይነካው ቀይ መስመር አለ። ሁለቱም ሀገራት ይህንን ጉዳይ ታሳቢ ባደረገ መልኩ ይከባበራሉ። ኢራን ኒውክሌር ይኑራ ሲባል አንደኛ የሚነሳው ማጣቀሻ ይሄ ነው። በኢራንና በፓኪስታን መካከል እንደተፈጠረ አይነት መከባበር በእስራኤልና በኢራን መካከልም ይፈጠራል ነው ፖይንቱ እንጂ ኢራን ኒውክሌር ስላላት አንስታ ተኩሳለች የሚባለውን የአንዳንድ ሰዎች ትንታኔ ልነግራችሁና ስለሱ እንደዛ አይነት ሐሳብ ላነሳላችሁ አልችልም። ኢራን አንድ ኒውክሌር ብትተኩስ እስራኤል 10 አድርጋ እንደምትተኩስ ይታወቃል። ተረዳችሁኛ ያልኩት ያለውን ነገር። ስለዚህ ከዚህ አንፃር ኒውክሌር ጦር መሳሪያ ጉዳይ የዲተረንስ ጉዳይ ነው፣ የቀይ መስመር ጉዳይ ነው፣ የመከባበር ጉዳይ ነው። እንግዲህ ከዚህ በተሻለ በምን አይነት አማርኛ ሊገልጸው እንደምችል አላውቅም። ግን የኒውክሌር ጦርነት የኒውክሌር ጦር መሳሪያ የሚባለው ነገር በጦርነት ላይ መዋል የጀመረ ቀን ያኔ የዓለም ፍጻሜ አድርጋችሁ ልትቆጥሩት ትችላላችሁ። ኢፍ ኒውክሌር ዋር እዚች ምድር ላይ ከተነሳ አርማጌዶን ማለት እሱ ነው የሚሆነው። ጉግማንጉግን በሉት ሌላም የሃይማኖቱ ባላቸው ስም እሱ ነው የዘመን ፍጻሜ፣ ኢንድ ኦፍ ታይም የሚሆነው እሱ ነው ኒውክሌር የሚባለው ጉዳይ። እና የኒውክሌር ጦር መሳሪያን በተመለከተ ያለው መረዳት ኢራን ውስጥም የኒውክሌር ጦር መሳሪያ እንዲኖረን አንፈልግም በሚል አቋማቸው ነው የሚታወቁት እነሱ ወትሮ። አሁን ላይ ኢራን ውስጥ 60% የበለጸገ ዩራኒየም አለን ብለው ሲናገሩ የመሱድ ፔዝኬሽያን ምን እያሉ ነው? ምን ማለታቸው ነው ከተባለ አሁንም ወደ ኋላ ወደ ታሪክ አንዴ ልመልሳችሁና አንድ በጣም የሚገርመኝን ታሪክ ልንገራችሁ። በሁለተኛው የዓለም ጦርነት ወቅት አሜሪካ ጃፓንና የጃፓኖቹ ሂሮሺማና ናጋሳኪ ላይ የጣለቻቸው ቦምቦች አሉ አይደል? ፋትማንና ሊትል ቦይ የሚባሉት ሁለት ቦምቦች። እነዛ ሁለት ቦምቦች ዩራኒየም ነበራቸው። ያው ሃይድሮጅን ቦምብ ቢባሉም የስሪቱ ነው። ኤኒዌይ የኒውክሌር ቦምብና ሃይድሮጅን ቦምብ የሚባለው ጉዳይ ሃይድሮጅኑን በሚለዩበት መንገድ ሁለቱም ከዩራኒየም ነው ሃይድሮጅኑን ነጥለው የሚያወጡት። ባይ ዘ ወይ እንደ ፈጠራ የኒውክሌር ሳይንስ ማለት ወይም ኒውክሌር ፊዥን ማለት ምን ማለት እንደሆነ ልንገራችሁ። የኒውክሌር ፊዥን ማለት አሁን ፀሐይ የምንላት አለች አይች ዩኒቨርስ ከላይ የምንመለከታት ፀሐይ የሶላር ሲስተማችን ውስጥ ያለችው ፀሐይ በፀሐይ ውስጥ ለምሳሌ ይሄ ኤፒሴንተሩ ላይ እምብርቱ ላይ በቃ ምን ብለን እንግለጸው? አሁን የውስጠኛው ኮሩ በኮሩ የፀሐይ ክፍል ውስጥ የሚከናወን የፈጣሪ ጥበብ መቼስ ኒውክሌር ፊውዥን ነው የሚባለው። ገብቷችኋል? በፀሐይ ኮር ውስጥ የሚከናወነው ኬሚስትሪ የኒውክሌር ፊውዥን ነው የሚባለው። ምሳሌ እሳት በውሃ ሲጠፋ አይታችሁት ሊሆን ይችላል። እንደ ፀሐይ አይነት የኒውክሌር ፊውዥን ያለበት ቦታ ላይ ግን ውሃ ብትጨምሩ እሳቱ ይብስበታል። ለምንድነው? ውሃው ጋር ሃይድሮጅን አለ አይደል? ያንን ሰንጥቆ ኦክሲጅኑን አቮይድ አድርጎ ወይም ሃይድሮጅኑን መቀጣጠያ አድርጎ ይጠቀመዋል። ኬሚስትሪያዊ ስለሆነ አንብቡት። በጣም የሚገርም ሳይንስ ነው የኒውክሌር ፊውዥን ሳይንስ። የሰው ልጅ ይህንን መረዳቱ ይደንቀኛል። ያው ግን ደግሞ መፍጠሩ ነው ሊያደርስብን ከሚችለው ጉዳት አንጻር እንደው ባልፈጠረው የሚያስብለው እንጂ ሳይንሱ ከኒውክሌር ፊውዥን ጀርባ ያለው ሳይንስ የሰው ልጅ የስልጣኔ ጫፍ ማለት ነው። በሰው ልጅ ፍጥረት ታሪክ ውስጥ ስልጣኔ በምንለው የሰው ልጅ ፍጥረት ታሪክ ውስጥ ከጥራጥሬ ስልጣኔ ጀምሮ ሰዎች የግብርና መሬት ላይ አርሰው ዘርተው ከዛ ያን ነገር ሸጠው በአሞሌ ጨው ተገበያይተው ከመጡበት ከዛ የድንጋይ ከሰልን ደሞ አግኝተው የድንጋይ ከሰልን መጠቀም ጀምረው ስቲም የሚባል ኢነርጂ መጠቀም ጀምረው የእንፋሎት ማለት ነው የእንፋሎት ኢነርጂ መጠቀም ጀምረው ከዛ በኋላ ነዳጅን ደግሞ ካገኙ በኋላ በነዳጅ ላይ የተንጠለጠለ ኢኮኖሚን ይዘው ስንት ነገርን አይተው ከዛ አሁን የደረሱበት ክላይማክሳቸው ተርሞ ኒውክሊየር የሚባለው ሲቪላይዜሽን በኒውክሊየር ፊውዥን ላይ የተንጠለጠለ ሲቪላይዜሽን ነው። አሁን ይሄንን ጉዳይ በተመለከተ እንግዲህ ቀደም ብሎ ያው እና አልበርት አንስታይን እና ኦፕንሃይመር የሚባሉ አይነት በተለይ ኦፕንሃይመር የሚገርም ሳይንቲስት ነው። ከዚህ ከፋትማን እና ሊትል ቦይ ከሚባሉት የአሜሪካ ቦምቦች ጀርባ ያለ ሰው ነው ኦፕንሃይመር እና ፊልምም ተሰርቶለታል። አሜዚንግ የሆነ ፊልም የምትወድ ከሆነ ተመልከቱት። እና የዛ የተሰራዋት እነዛ ቦምቦች በውስጣቸው የነበረው ዩራኒየም ነው አሁን ጥያቄው። ወደዚህ አይነት ታሪክ ውስጥ ያስመጣኝ እነዛ ሁለቱ ቦምቦች ሂሮሺማና ናጋሳኪ ላይ የወደቁት ቦምቦች በውስጣቸው የነበረው የተጣራ ኢንሪችድ የሆነ ዩራኒየም መጠኑ ስንት ነበረ? አስቡ። ለመጀመሪያ ጊዜ ሰው እንዲህ አይነት አውዳሚ ጅምላ ጨራሽ የጦር መሳሪያን ሲጠቀም የተጠቀመው ስንት ነበረ ሲባል
ማናችንም ገብተን ልንመለከት እንችላለን በኢንተርኔት ላይ። እነዛ ሁለቱ ቦምቦች በውስጣቸው የነበረው የበለጸገ የዩራኒየም መጠን 64 ከመቶ ብቻ ነበር። 64 ከመቶ። ፋትማን ሊትል ቦይ የሚባሉት ሁለቱ የአሜሪካ ቦምቦች 64 ከመቶ የበለጸገ ዩራኒየም ነበረ በውስጣቸው ነበር። አሁን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ኢራን 60 ከመቶ የበለጸገ ዩራኒየም አላት ሲሉ በሌላ ቋንቋ በሌላ አገላለጽ በሁለተኛው የዓለም ጦርነት ላይ ጃፓንና የጃፓኑ ሂሮሺማና ናጋሳኪ ላይ የወደቁትን አይነት ቦምቦች ቢያንስ ለመስራት የሚያስችል አቅም ላይ ደርሰናል እንደማለት ነው ሊቆጠር የሚችለው። ኢራን የኒውክሌር ጦር መሳሪያ አላት ወይስ የላትም የሚለው ነገር ከተመለከታችሁ እንደየንትናችሁ ነው የሚወሰነው። ነገሩን ማየት እንደምትፈልጉበት፣ ነገሩን መመልከት እንደምትፈልጉበት አንጻር ኢራን ደካማ የምትመስል ኢራን የሆነ ምንም ተስፋ የሌላት ኢራን በቃ የሆነ ታሪክ የሌላት አሴሪያን እስኪ ስለ አሴሪያን ሲቪላይዜሽኖች እስኪ ገባ ብላችሁ አንብቡ። የሆነ ኢራንን ደካማ አድርጋችሁ የምታስቡ ሰዎች ካላችሁ ድንገት ስለ አሴሪያኖች ስልጣኔ እስኪ መለስ ብለን ስለ ዞራስትሪያኒዝም መለስ ብለን እስኪ ኤኒዌይ የኢራን የኒውክሌር መርሃ ግብር ጉዳይ አሁን ላይ ከተገለጸ ሊገለጽ የሚችለው እኔ የምገልጸው እንዴት ነው? ቢያንስ በሁለተኛው የዓለም ጦርነት የጃፓን ሂሮሺማና ናጋሳኪ ላይ የወደቁ አይነት ቦምቦች ጋር ተመጣጣኝነት ያላቸው አይነት ቦምቦችን ልትሰራ የምትችልበት አይነት ወይም አቅም ላይ አለች ብዬ አስባለሁ። ምን ታስባላችሁ እናንተ በዚህ ጉዳይ ላይ? እስኪ ያነበባችሁትን ልታካፍሉን ወደዳችሁትን ሌላም ጉዳዮች ካሉ በኮሜንት መስጫው ላይ ሐሳቦቻችሁን አጋሩን። ሐሳቡን እንለዋወጥበት፣ አብረን ቆይታ እናደርግበታለን። ነጻነት ላቀው ነኝ በገበያ ፖድካስት። በቆይታችሁ ጥሩ መረጃ እንዳገኛችሁ ተስፋ አድርጋለሁኝ። በቀጣይ ስንመለስ እንዲሁ በሌሎች የተለያዩ ዓለም አቀፋዊ ጉዳዮች እንዲሁም በቀጠናችን ላይም ደግሞ ትኩረት በማድረግ ሐሳቦችን ይዘን ወደ እናንተ ምን መጣ ይሆናል። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። በሁለት ዲፕሎማቶች መንደር በአፍሪካ CDC እና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ።